ተስፋችን በአንድነታችን እንዲሰምር ኑ ሰላምን እንዘምር። ሰላም እንዴት ሰነበታችሁ ውድ የፈለገ ኪን አድማጭና ተመልካቾቻችን። ይህ በኢትዮጵያ አይነ ስውራን ብሔራዊ ማህበር ተዘጋጅቶ ወደ እናንተ የሚደርሰው የፈለገ ኪን የኪነ ጥበብ ዝግጅት ነው። እንግዲህ በመሃላችን አበራ አዳሙ፣ ፋንቶም አንዶዬ፣ እንትና ደምሴ በእውነቱ ከበድ ያለው እንግዶች አሉና ግርማ በላይም አለ፣ ደራሲ ግርማ በላይ። ስለዚህ ሁሉም እንግዶቻችን ድምጻቸውን ተሞክሯቸውን ሰምተን ነው ምን ሄደው ማለት ነው። ይህ የኪነ ጥበብ ምሽት ላይም የግጥምና ልብ ወለድ ደራሲው አበራ አዳሙና አርቲስት ፋንቶም አንዶዬም በመገኘት የኪነ ጥበብ ተሞክሯቸውን ለታዳሚያን አጋርተዋል። እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ማለት ነው። ዛሬ ወንድሜ ኢሳይያስ ደውሎ ዛሬ አይደለም ቀን ዝም ብዬ ነው የጠቀስኩት እንጂ እንዲህ ያለ ፕሮግራም አለና እባክህ ተገኝልን ሲለኝ በጣም ደስ ብሎኝ ነው የመጣሁት። እንደመጣሁም ደግሞ ባየሁት ነገር በሰማሁት ነገር በጣም ደስ ብሎኛል። የሚገራርሙ ጽሁፎችን ያየሁት ወጉ ብዙ ጊዜ ወግ ሲቀርበኛ ሀገር ይንዛዛና ለዛውን ያጣል። እጥር ምጥን ያለች ነው ያቀረበልን። ወግ ያቀረበውም በጣም እናመሰግናለን። ድምፃውያንም በድምፃቸው ሲዘፍኑ የነበሩትም ወጣቶች ተስፋ የሚጣልባቸው ናቸው። ማህበራችን ትልቅ ተስፋ እዚህ ቤት እንዳለው የኢትዮጵያ ደራሲያን ማህበር አይቻለሁ። በጣም ደስ ብሎኛል። የተወለድኩት ገጠር ነው። ቅድም ታሪኬን ሲያነቡ አስተዋዋቂዎች እንዳሉት እናቴም አታውቀውም መቼ እንደወለደች። ምንድነው ያለች እድሜ ስንት ነው ስላት ያንታው አንተን አርግዤ ያለሁ አባቴ ሞተ፣ ከዚያን ጊዜ ጀምረህ አስበው አለች። አይ አባቴንህ የምልህ በዚህ ምክንያት ነው፣ አባቴንህ ነበር የምትለኝ እና እናቴ ማህፀን እያለሁ አያቴ ሞቷል። ከዚያን ጊዜ ጀምሮ የተወለድኩበትን ቀን ማሰብ ነበረብኝ ማለት ነው። አንድ ይህን ያዙልኝ። አባቴን ጠየቅኩት የተሻለ ነገር እውቀት ይኖረዋል ብዬ። በኋላ ግን እነ ፕሮፌሰር ሀብታሙ ወንድሙ እዚህ አዲስ አበባ ዩኒቨርሲቲ ገርሟቸው አጽድቀውልኛል። እድሜ ስንት ነው አልኩት። ምን ያደርግልሃል አለኝ። አይ ለማወቅ ፈልጌ ነው። እንዴ ሲፈልግ አመጣህ፣ ሲፈልግ ይወስድሃል፣ ዝም ብለህ ኑር አለኝ። በጣም ነው የገረመን እና ፕሮፌሰር ሀብታሙ ወንድሙ የስነ ልቡና ፕሮፌሰር ናቸው። አንድ ፕሮግራም ላይ ተገናኘንና እንዲህ አልኳቸው እና አርሶ አደር ናቸው እኒህ ሰውዬ አሉኝ። አዎ አርሶ አደሮቹማ እኛ ነን። በዚህ ጊዜ ተወለደ፣ በዚህ ጊዜ ጡረታ ወጣ፣ በዚህ ጊዜ ሞተ ለማለት ነው እንጂ እድሜ ምንድን ነው የሚሰራው? ስራበት፣ ዛሬም ነገም እድሜ ማለት እሱ ነው ብለው የአባቴን እውቀት አጽንተውልኛል። እድሜ አይታወቅም 1950ዎቹ ተብሎ ነው የሚታለፈው። አሁን ግን በፓስፖርቴ ቋሚ እድሜ ሆኗል ያስመዘገቡት። የግድ አንድ ነገር ማስመዝገብ ስላለብኝ እንደ ማንኛውም የገጠር ልጅ ከብት ጠብቄ እንጨት ለቅሜ በባዶ እግሬ እየሄድሁ እሾሁ እየወጋኝ እንቅፋት እየመታኝ ከዛ በኋላ ወደ ቤተ ክህነት ትምህርት ስገባ ደግሞ የውሻው ነገር አይጣል ነው፣ የሙጀሌው ነገር አይጣል ነው። ቅማሉ ትኋኑ ቁንጫውማ ተውት። ምክንያቱም ቤተ ክህነት ትምህርት ቤት ቀለም ብቻ አይደለም የሚያስተምረው፣ ጽናትን፣ ትዕግስትን፣ ቆራጥነትን ጭምር ነው የሚያስተምረው። ዛሬ እንዲህ ሱፍ ለብሼ ምናምን ፊታችሁ ስቆም የነበርኩት ግን ሌላ ሰው ነኝ። መቼም ሰው እንዲህ ነበረና ራቁቱን ነው የሚወለደው፣ ራቁቱን ማደግ ይችላል መኖር ይችላል ተብሎ ስለሚጠየቅ ነው እንጂ እኔ በጣም የሚያኮራኝ ካባዬን ብለብስ ነበር ደስ የሚለኝ፣ ያደግኩበትን የመምህሮችን ክብር እና የዜማውን ተምር ያለሁ ድጓ እስከ የሁለት ዘመን ድጓ የሚባል አለ፣ እሱን ተምር ያለሁ። አቋቋም እንደዚሁ በጣም የምኮራበት ግን ዲማ ከአቶ ሐዲስ አለማየሁ ጓደኛ ከነበሩት ከይንታ ወልደ ማርቆስ ዘንድ ቅኔ፣ ሌሎች ቅኔ ቤቶችም ነበሩ፣ ላሳጥርላችሁ ብዬ ነው። ቅኔ ተምሬ ከናገባቡ ለተወሰነ ጊዜም በቅኔ መምህርነት አገልግያለሁ።
ቅኔ በጣም ድንቅ ነገር ነው። በጣም ድንቅ ነገር ነው። ለሀገራችን ጥበብ ነባሮቹን ሁሉ ቅድም ተመስገን ገብሬ ስታነሱት ተመስገን ገብሬ የቅኔ ተማሪ ነው። እልህኛ። በነገራችን ላይ ለሀገር ፍቅር መመስረት ትልቁ መሰረት ተመስገን ገብሬና ወልደ ገብርኤል የሚባል የወለጋ ልጅ ነበር። ጣሊያን ሊመጣ ነው፣ ክብራችን ሊዋረድ ነው፣ እንጠንቀቅ እያሉ ግጥም ይጽፋሉ፣ ግጥም ያነባሉ፣ ንግግር ረጅም ንግግር ያደርጋሉ። ከዚያ በኋላ እየተለመደ እነ አቶ መኮንን ሀብተወልድ ናቸው። እነሱ አጸደቁት ጉዳዩና መናገር ጀመሩ እዚያ ላይ። ለዚያ ነው የኢትዮጵያ የሀገር ፍቅር ማህበር የሚባል ተመሰረተ። ከመቼ? ከጣሊያኖች ምጽአት በፊት በ1927 ጀምሮ ይሄ ነገር እየተለመደ ሄደ እና ለሀገር ፍቅር በጣም ትልቅ ታሪክ እና ቦታ ያለው ነው። አቶ ተመስገን ገብሬ ጋር የተያዘ ታሪክ አለ። በነገራችን ላይ ግሽ አባይ ኪነት ቡድን ውስጥ መስራች አባላት አንዱ ነኝ። እንዴት ሆኖ ከቅኔ መምህርነት ወደ ዘፋኝነት? በጣም መሰረታዊ ጥያቄ ነው። በጣም ፍጹም ከሆነ የሃይማኖት ጽንፍ ፍጹም ወደሆነ ደግሞ ዓለማዊ ጽንፍ ነው የገባሁት። ለምን ገባህ ትሉ? ከተማ የገባ ዘመድ አልነበረኝም። ሁለተኛ መምህር ከሆንኩ በኋላ ደሞዜ የታሰበ የሚከፈለኝ ሳይሆን አቁማዳ ይዤ በየደጁ እየዞርኩ ደሞዜ መቀበል አለብኝ ከአርሶ አደሩ። ስለዚህ ድሮ በአኩፋዳ አሁን ደግሞ በአቁማዳ መለመን የለብኝም ብዬ ነው ከተማ የገባሁት። በግጥም ነው ደግሞ ከተማ ለኪነት ቡድኑ ገጣሚ በመሆን የገባሁ። ከዚያ በኋላ ትምህርቴን ተማርኩ። ቶሎ አቅጣጫን ቀየርሁና በባህር ዳር ውስጥ ለረጅም ጊዜ ነው የቆየሁት። ቅድም ትምህርት ቤቶቹ እንደተጠቃቀሱት በኩር ጋዜጣ ሲመሰረት በኩር የሚለውን ስያሜ የሰጠሁ እኔ ነኝ። ከሪፖርተርነት እስከ ዋና አዘጋጅነት ሰራሁ። ከዚያ በኋላ ወደ አዲስ አበባ መጣሁ። ዘመን መጽሔት የሚባል መጽሔት የፌዴራሉ መንግስት የሚያሳትመው አለ። የእሱ አዘጋጅ ሆኜ በኋላም ዋና አዘጋጅ ሆንሁ። ህግም ተምሬ ስለነበር ከዚያ በኋላ ደግሞ ወደ ህግ ዞርሁና በህግ ስራ አስፈጻሚነት እስካሁን እየሰራሁ ነው። አንድ የታዘብኩትን ነገር ልንገራችሁ፣ ህሊና የታዘበውን። እዚህ ጠቅላይ ፍርድ ቤት ብዙ ጊዜ እመላለሳለሁ። በይግባኝ ተጠይቆብኝ ወይም ጠይቄ እኔ እንመላለሳለሁ። ይህንን ቤት ግን ልብ ብዬ አይቼው አላውቅም ነበር እና አይነ ስውሩ ማን ነው? ራሴን የታዘብኩበት ነው የምነግራችሁ። የአይነ ስውር ነገር ከተነሳ አይቀር ዛሬ ያሰብኩት ልነግራችሁ ስለ ሄለን ኬለር በደንብ ታውቃላችሁ ሁላችሁም? በጣም ጥሩ፣ እግዚአብሔር ይስጥልኝ። በአንደኛው የዓለም ጦርነት ጊዜ ዝነኛ ናት፣ ደራሲ ናት። ግን እሷ አይነ ስውር ብቻ ደግሞ አልነበረችም። ማየትም መስማትም አችልም ነበር። በጣም የሚገርማችሁ ነገር አንዳንዴ ተአምር ለሚመስል ነገር ሰዎች ይፈጠራሉ። እና በአንደኛ የዓለም ጦርነት ጊዜ የቆሰሉ ወታደሮችን ስትጎበኝ ከማድነቁ የተነሳ ምን አላት መሰላችሁ? አንድ ወታደር እኔ የማይረባው ሰው ላይ ቁጭ ብሎ ከሚያስቸግረኝ አይኔን እንኪ አላት። ይህን ያህል ተጽዕኖ ፈጣሪ የነበረች ሰው ናት። እና ይሄ እኛ የምናየውን ከንቱ ዓለም አለማየት ማለት ሌላውን ነገር አዩም ማለት አይደለም። ወደ ሀገራችን ልመልሳችሁ። አለቃ እያሌው ታምሩ አይነ ስውር ነበሩ፣ ታውቃላችሁ። አንዴ የተክለ ሃይማኖት አለቃ አድርገው ብፁዕ ቅዱስ አቡነ ቴዎፍሎስ ሾሟቸው። መቼም እዚያ ቤት ልክ ሐዋርያትስ ወንጌል ከነሱ ውስጥ ወጥቷል። አንድ ወንጃይ ጌታን ከሰሷቸው ንጉሱ ዘንድ። ስንት አይናማ ሞልቶ አይነ ስውር ሾሙ ብለው ከሰሷቸው። እናንተም ሿሚውም ተሿሚውም ኑ አሉና ጠሯቸው ንጉሱ። ለምን ነው የተቃወማችሁት አያሌውን አሉ። እዚህ መናፍቁ ምኑ በበዛበት ዘመን እንደው ተንቀሳቅሶ የሚያስተምር አይናማ ሞልቶ እንዴት አይነ ስውር ይሾምብናል ብለን ነው። ይሄ ነው? አዎ እርግጥ ነው፣ አይተናል። እሱ አይነ ስውር ነው። እናንተ ደግሞ ልበ ስውሮች ስለሆናችሁ ሹመቱን አጽንቼዋለሁ ብለው
የሚገርም ይህንን አባባል ማን ላይ ያገኘሁት? ሄለን ኬለር ንግግር ላይ በጣም የደነቀኝ ካለቃ እያሌው ጋር በዓለም ላይ ካሉ ነገሮች ሁሉ በጣም የሚያሳዝነው አይን ኖሮት ራእይ የሌለው ሰው ነው ማለች ሄለን ኬለር። በደንብ ያዙልኝ። ይህን በጣም የሚገርም እኮ ነው። በዓለም ላይ ካሉ ነገሮች ሁሉ በጣም የሚያሳዝነው አይን ኖሮት ራእይ የሌለው ሰው ነው። በጣም ትልቅ በትር ነው ይሄ። ዝም ብሎ እንደ ከብት የኖረ ማለት ነው። ሌላው እማይቴ ገላነሽ ሐዲስ የሚባሉ ታውቁ ከነበረ ጎጃም ውስጥ ጽላሎ የሚባል ቦታ ላይ በልጅነታቸው ሊቆርቡ ቤተክርስቲያን ይሄዳሉ። የቅኔ መምህር ልጅ ናቸው። አባታቸው መርጌታ ሐዲስ በታቦርሂ አመቀነጸ መለኮትከ ፈረስ ይላሉ እየደጋገሙ የደብረ ታቦር ቀን መለኮትሂ አመቀነጸ በታቦርሂ አመቀነጸ መለኮትከ ፈረስ እያሉ ሲደጋግሙ ኢክሉ ሲቦቶ ሙሴ ወኤልያስ አሉና ነጠቁ። ይህም ማለት ነው በታቦር ተራራ ላይ መለኮት ፈረስህ በዘለለ ጊዜ ሙሴና ኤልያስ ይዘው ሊያቆሙት አልቻሉም። ደብረ ታቦር የሚከበረው እንደምታውቁት መለኮት ግርማ መለኮቱን በይፋ የገለጸበት ቦታ ነው። ያኔ እነ ሙሴ እነ ኤልያስ ኢታርኤን ግርማ መለኮቱ ያሉ ወድቀዋል ባሉበት። ያንን ነው በቅኔ ያመሰጠሩት እማይቴ ገላነሽ እና 52 ዓመት ሙሉ ቅኔን አስተምረው በሺህ የሚቆጠሩ የቅኔ መምህራንን አፍርተው ያለፉ ታሪክ ግን እድሜ ልክ ሲዘክራቸው የሚኖሩ አይነ ስውር ጀግና ነበሩ። ጎንደር ልውሰዳችሁ። መርጌታ ሄኖክ የሚባሉ የአቋቋም መምህር ነበሩ። አቋቋም የተደረሰው በጎንደራውያን ዘመን ኤስድሮስ በሚባሉ ብፁዕ ነበር የተሰወሩ ሰው እና በጎንደር ዘመን የተደረሰ አቋቋም እስካሁን ኖታ አልተቀረጸም ያለትም ወይም ምልክት አልነበረውም። በዜማ በምንድነው በመጽሐፍም አልተጻፈለትም። ዝም ብሎ በቃል ቅብብሎች ነበር የሚባለው እና እኒህ ሰው አንድ ቀን በጋዜጠኝነቴ እንደነገርኋችሁ ኢንተርቪው ላደርጋቸው ሄጄ ሳነጋግራቸው መጽሐፍ ጽፌ አበረ አሉኝ። የሚያሳትምልኝ አጣሁ። ያቋቋም መጽሐፍ እንግዲህ አይናማ ነን የሚሉት አልሞከሩትም እንኳን ሊጽፉ። እሳቸው ጻፉ፣ ምልክት እየጨመረው እንዲህ አድርገህ እንዲህ ያለ አድርግ እያሉ። በኩር ጋዜጣ ላይ ታሪካቸውን አወጣሁት። ምክንያት አድርጎ ስለላኬ ነው እግዚአብሔር። ከአሜሪካ ያመጣ አንድ የጎንደር ወጣት ያንን ጋዜጣ ያነባለክ ቀጥ ብሎ ሄዶ አሳተመላቸው። አሁን እና ሰውዬ በኢትዮጵያ ውስጥ የሚታወሱ መቼም የማይረሱ የአቋቋም ሊቅ ሆነዋል። እሳቸው ግን አሁን አርፈዋል። እውቀታቸውና መጻፋቸው አለ። እንዲህ ያሉ ሊቃውንትን ታሪክ ሰሪ ሰዎችን መጥቀስ በብዙ መልኩ ይቻላል። እናንተም እያየሁ ነው። አሁን ከእናንተ ውስጥ የማያቸው የነበሩ የምሰማቸው የነበሩ ግጥሞች በርካታ ሄለን ኬለሮች፣ በርካታ አለቃ እያሌዎች፣ በርካታ እማይቴ ገላነሾች እንደሚወጡ አረጋግጦልኛል። በጣም ደስ ብሎኛል። ስለጠራችሁኝም አክብራችሁ እግዚአብሔር ይስጥልኝ።